ነጽዬ የኔ ቆንጆ አየሽ፣ ዛሬ ላይ እንደዚህ አይነት ውሳኔ እንድትወስኝና ተጸጽቻለሁ፣ ሁለተኛ ወደ ዩቱብ መንደር አልመጣም እንድትይ ያስባሉሽ አንደኛ የመዳም ቅመሞች ናቸው። ምክንያቱም እነሱ እውነት ያልሆነ ነገር መቀበል አይችሉም። ሲቀጥል ደግሞ በሩታ መቼም ቢሆን አይደራደሩም። የእውነቴን ነው ምልሽ። በሩታ ከመጣሽባቸው ምንም ቢሆን አይደራደሩም። በዛ ነው። ሲቀጥል ያው አንቺ ምንም እውነትን ሳትይዢ የልጆችን ትዳር ለመበተን ስለመጣሽ ነው ይሄ ሁሉ ነገር። እንግዲህ በኮሜንት ዛሬ ተጸጽቻለሁ፣ ሁለተኛ ወደ ዩቱብ መንደር አልመጣም፣ የቤተሰቦቼንም ክብር አዋርጃለሁ፣ ከወንድሜም ተጣልቻለሁ፣ ቤት እስካሁን አልገባውም፣ ጓደኞቼ ጋር ነው ያለሁት በማለት እንግዲህ ዛሬ ነፂ ያው ሚዲያ ላይ ወጣለች። ከምንም በላይ ግን ማለት ነው ቤተሰቦች እኔ ገረመኝ፣ የሩታን እርግዝና አላቅም ነበረ ያለችው ነገር ዛሬ እንግዲህ ለሩታ አዛኝ ሆናን የመጣችው። አይከፋም ነጽዬ የኔ ቆንጆ አይከፋም። የሰው ልጅ ይጸጸታል። ዋናው ከስህተትሽ ተምረሽ መቆጠብሽና ከልጆቹ ህይወት ለአንዴና ለመጨረሻ መውጣት አለብሽ። ከሚዲያ መጥፋትሽ መፍትሄ አይደለም፣ ግን ከነሩታ ህይወት ወጥተሽ በራስሽ አይዲያ መምጣትሽ ነው ጥሩ ነገር ብዬ ማስበው። ምክንያቱም የመዳም ቅመሞች እንደሆነ ማንንም እያሳደጉ ነው። ብትመጭ በራስሽ አይዲያ በራስሽ ስራ ብትመጭ በፊቱንም እልል ብለው ነበር የእውነት እጃቸውን ዘርግተው የሚቀበሉት። እና ዛሬ በጣም እያለቀሰች ነበር ቤተሰቦቼ በጣም እንደተጸጸተችና ያው ሩታ እርጉዝ መሆኗን አለማወቋና ሩታ እንዳሳዘነቻትና ይሄ ሁሉ ስራ ደግሞ ያው የአብሪሽ ስራ መሆኑን እሱ ነው አዲስ አበባ ነይና እውነቱን እናወራለን ብሎ የጠራኝ እሱ ነው። እንደገና ደግሞ ያው ከወንድሟ ጋም ዛሬ እንግዲህ አንደኛው ልጅ አገናኝቷት ነበረ። ያው እነዛ እነ ብሩክ የሚሏቸው ዩቱብ ቻናሎች ናቸው ለዚህ ሁሉ ገደል የከተቷት። ወንድሟና እህቷ አግኝተዋት ነበረ። ወንድምየው አንዴም በጥፊ መቷታል። በቃ ምንም ሊያዳምጣት ሊሰማትም አልቻለም። የሚጻፈውን ኮሜንትም ያነባል ይመስለኛል። እኔን እንኳን ባትሰሚ አባት እናት አለሽ እኮ ከኔ በላይ እነሱም ማስፈቀድ እነሱም ማማከር ነበረብሽ። እንዴት እንደዚህ አይነት ነገር ታደርጊያለሽ? ልሰማሽ አልችልም በማለት እንግዲህ ያው ወንድሟ በጣም የእውነት በጣም በቃ እኔ እንጃ ይሄን የመሰለ መከታ ወንድም እያለሽ በብዙ ችግሮች ካጠገብሽ የነበርኩ ልጅ በእንደዚህ አይነት ነገር ሳታማክሪኝ ብድግ ብለሽ ሄደሽ ምን ፈይደሽበት ነው የመጣሽው? ምን አግኝተሽበት ነው የመጣሽው አዲስ አበባ ድረስ? ቤተሰብን እሷን በጣም ነው የተጸጸተችው። ብቻ አላቅም የተጸጸተችው ስላችሁ አብርሽ የኔ ነው ብላ ያዙ እንዲቀቁኝ ማለቷ ሳይሆን ያው ባደረገችው ስራ የቤተሰብ ክብር በተለይ ተነክቷል። ኮሜንት ያነባን በዛ ላይ የቤተሰብ ክብር ብሄርኩበት ሁሉ አለና እሷ ራሱ ተናግራለች። ቤተሰቦች ቪዲዮ ራሱ ተደብቄ ነው መሰራው እዛው ራሱ ቡታጀራ ላይ ቪዲዮ ሊያሰሩኝ አልቻሉም፣ ስልኬን ሁሉ ሰብረውብኛል አለችና የሩታ ነብሮች እየደወሉ ሁሉ ያልሆነ ነገር ነው የሚሉኝ አለችና ሩታን ከነካሽ እንዴት ነው ንብ ቀፎ ሲነካ እንደሚወራው እንደዛ ነው። ሩታን ከነካሽ የሩታ ወዳጆች አድናቂዎች አይደራደሩም። ነጽዬ አጥፍተሻል፣ በፊትም አመጣጥሽ ልክ አይደለም። የእውነቴን ነው ምልሽ። ስለዛ ተጸጽተሽ ደግሞ ወደ ራስሽ መመለስ ጥሩ ነው። ሲቀጥል ደግሞ ሩታ እርግዝ መሆኗን አላቅም ላልሽው እኔ እንጃ እኔ እውነት አይመስለኝም ቤተሰቦች። ምክንያቱም ቪዲዮቸውን ትከታተላለች። ቢያንስ እንኳን ሩታ ሐኪም ቤት ሄዳ ውጤቱን ያወቀችበት ቪዲዮ አለ። ከዛ በኋላ ደግሞ ፕሮግራም ያደረጉበት ቪዲዮ አለ እና ፎቶዎች እንኳን አሉ። ቴሌግራም አለ፣ ዩቱብ ላይ ፖስት ያደረጉት ፎቶዎች አሉ አይደል? እነዛ ሁሉ ማስረጃ ናቸው ነጽዬ፣ እነዚህ አይጠፋሽም። ግን ይሄ ሁሉ ነገር ምንድነው? የማይሆን ነገር ስላልሆነልሽ ከስህተትሽ ተጸጽቻለሁ። የማይሆን ነገር እኮ ነው። በፊትም እኮ ነጽ የማይሆን ነገር ውስጥ ነው የገባሽው። የእውነቴን ነው የማይሆን ነገር ውስጥ እኔ ራሱ በጣም ትገርምኛለሽ ሳይሽ ማለት ነው። እና በዚህ ልክም የቤተሰቦችን ክብር ያዋረችው አንቺ ነሽ። ወንድምሽ ቢመታሽም ቢቆጣሽም ይገባዋል፣ የእውነት ይገባዋል። እንዲ አንቺን የመሰልሽ ልጅ ስንት ነገር ላይ እየጠበቀሽ በአብርሽ ብለሽ ያዙኝ ልቀቁኝ ያገባ ሚስት ያለው ላይ እንደዚህ መሆን ሻው የቤተሰብን ክብር ያስነካል። ክብራቸውን ያስነካሽም አንቺ ነሽ። ይቅርታ መጠየቅሽም ትልቅ ነገር ነው። ከሰው ስህተት ከብረት ዝገት አይጠፋ። ዋና መጸጸትሽ ነው። ዩቱብ ላይ ሁለተኛ አልመጣም ብለሻል። አንዴ ከፍተሸዋል እኮ አንዴ ከፍተሻል፣ ገብተሽበታል። ግን ምንድነው ዋናው ነገር ዋናው ነጥብ ከሩታና ከአብርሽ ህይወት ውስጥ ለአንዴና መጨረሻ ዛሬ እንዳረግሽው ይህ ምዕራፍ መዝጋት ነው። ሩታ አብርሽ እያልሽ የምትመጭበትን ቪዲዮ ከዚህ በኋላ እውነት አለኝ እኔ ጋር እውነት አለ እሱ ጋር እያልሽ የምትመጭበትን ቪዲዮ ዋናው ዘግተሻን ምዕራፍ መምጣት ነው። ቻናሉን ከፍተሽበት አስሪበት። እንደነሱ አንቺም ትልቅ ደረጃ ትደርሻለሽ። መጥፋትሽ መፍትሄ አይሆንም። ግን በሌላ አይዳኔ የመዳም ቅመሞች እጃቸውን ዘርግተው ነው የሚቀበልሽ። የእውነቴን ነው የምልሽ። ግን በሩታና በአብርሽ ግን አትምጭባቸው፣ በተለይ በሩታ እና ዛሬ እንግዲህ ከወንድሟ ጋርም ተገናኝታ ነበር ቤተሰቦቼ። ወንድሟም ያው በቃ ምንም ሊሰማትም ሊያዳምጥም እህትም ብታስረዳ አንቺም ዝም በይ ብሎ እህቱ ላይም በጣም ነበር የተቆጣ። ብቻ ከባድ ነው።